አንድ አህዱ መጽሐፍ ነው ምዕራፍ 5:46 ላይ የዓለሙ ሁሉ ብርሃን የአምላክ ልጅ ኢየሱስ ይፈርድባቸዋል። ህዝቡም ይህን ነገር በሰሙ ጊዜ ኤርምያስ የአምላክ ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ ይላል። ከግሪኩ አሳየኝ ይህን ጽሑፍ። ኦኬ ሶ የዛሬው ርዕስ ባይ ዘ ዌይ ምናልባት ይህን ከግሪኩ አሳየኝ። ኦኬ የዛሬው ርዕስ ከረሳሁም ማለት ነው መጽሐፍ ቅዱስ ተበርዟል። ከግሪኩ ታሳየኛለህ? ኦኬ ሶ መጽሐፍ ቅዱስ ተበርዟል ወይም ቁርአን ተበርዟል የሚል ግሪኩ ላይ ያለ መጽሐፍ ቅዱስ ነው። ይሄ ግሪኩ ላይ ያለ የለም። I understand what you're saying። ስለዚህ የዛሬው ከርዕሱ አልወጣም ባይ ይሄ ግሪኩ ላይ ያለ ወይስ የለም? ከርዕሱ አልወጣም። ዋናው ጽንሰ ሐሳቡ ይሄ ግሪኩ ላይ ያለ። ሁላችሁም በደንብ ስሙ። ከላይ እስከታች ያለው ጥቅስ ሙሉ በሙሉ የተጨመረ ጥቅስ ነው። ቀጣይ ጥያቄ ትንቢተ ኤርምያስ ምዕራፍ 10 ቁጥር 6 እስከ 10 ድረስ ያለው ኦኬ። ይሄ ሁሉ ፒንክ የተሰመረበትን ከግሪኩ ወይ ከዕብራይስጡ አሳየኝ። ኦኬ ከግሪኩ አሳየኝ። እሺ I'll repeat what I said። ዛሬ የመጣ ነው መጽሐፍ ቅዱስ ተበርዟል የሚለውን ለማሳየት ነው። ተበርዟል። እሺ ቀጣይ ተው። መጽሐፈ ቀለሜንጦስ 1:33 እግዚአብሔር አብ ለወልድ ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። ከግሪኩ አሳየኝ። ኦኬ ሶ ክሌሜንቶስ ባይ ዘ ዌይ ብዙ ጊዜ ሰመራይዝ እያደረገ ነው የሚመጣው። ግሪኩ ላይ አሳየኝ። most of the church ለመልሳ most of the early church fathers ግሪኩ ላይ አለ የለም? አንዴ ባጭሩ መልስልኝ። ይሄ ቴክስት ግሪኩ ላይ አለ ወይስ የለም? ኦኬ የትራንስሌሽን ጥያቄ ነው አሁን እየጠየቀኝ ያለው። ግሪኩ ላይ አለ ወይስ የለም? ይሄ የተሰመረበት ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። ይሄን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። የኔን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? ልመልስ። ዛሬው ቶፒኩ መልስ የለህም። ግሪኩ ላይ ካላሳየኝ ቄሶች የጨመሩበት ጭማሪ ነው። ዘ ዲድ ሲ ስክሮል ባይብል። እሺ መዝሙር 151 በዚህም ለእግዚአብሔር ክብር አቀረብኩ፣ በአእምሮዬም እንዲህ አልኩኝ፣ ተራሮች አይመሰክሩለትም፣ ኮረብቶችም አያወሩም፣ ዛፎች ቃሌን ተንከባክበዋል፣ መንጎቼም ስራዬን ይላል። የቁምራን ዋሻ ጥቅሎች ላይ ከአንተ መጽሐፍ ቅዱስ ላይ ይህን ያሳየኝ። so I'll repeat። ዛሬ የትርጉም ስራ ለመስራት አይደለም የመጣው። ያንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? የትርጉም ስራ ለመስራት አይደለም የመጣው። ይሄ ያንተ መጽሐፍ ቅዱስ ላይ ያለው ወይስ የለም? right so የትርጉም ስራ ለመስራት አይደለም የመጣው ነው። ይሄ ያንተ መጽሐፍ ላይ ያለው ወይስ የለም? okay so የዛሬው ርዕስ መጽሐፍ ቅዱስ ተበርዟል። አታውቀውም? እሺ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ ዳዊትም ዓይኑን አነሳና የእግዚአብሔር መልአክ በሰማይና በምድር መካከል ቆሞ በኢየሩሳሌም ላይ የተዘረጋ ሰይፍ በእጁ ይዞ አየ። እርሱና ሽማግሌዎችም በፊታቸው ወድቀው ራሳቸውን በማቅ ሸፈኑ ይላል። ከአንተ መጽሐፍ ላይ ይህንን አሳየኝ። የተበረዘ ነው። so የዛሬው ርዕስ I don't know like maybe ሁሉንም አላጠናህም ነው? አታውቅም ነው? ለምንድን ነው አታውቅም? አንተ መጽሐፍ ላይ የዛሬው ርዕስ ምናልባት ካላወቀው መጽሐፍ ቅዱስ ተበርዟል እንጂ ተበርዟል እያልኩ ነው። ተጨምሮበታል፣ ተቀንሶበታል እያልኩ ነው። ከአንተ መጽሐፍ ላይ ይሄንን ያሳየኝ። የትርጉም ስራ ለማየት አይደለም። ቁምራን ዋሻ ጥቅሎች ቆይ ዲድ ሲ ስክሮል ትቀበላለህ? እሺ እኔ ዲድ ሲ ስክሮል ትቀበላለህ ወይ? መጽሐፍ ቅዱስ ትርጉም ሲደረግ ዲድ ሲ ስክሮል ትቀበላለህ? መጽሐፍ ቅዱስ ሲተረጎም ማለት ነው። ታሽ ቀጣይ ጥያቄ ምንም እንድመልስ አልጠበቅም ማለት ነው። አንደኛ ሳሙኤል ምዕራፍ 11 ቁጥር 1 ያላምበለ ናዖስ የተባለ የአሞናውያን ንጉሥ በዚያን ጊዜ በጋዳውያን በሩባውያን ላይ እጅግ ጸንቶ ይጨቁናቸው ነበረ። የቀኝ ዓይናቸውንም አወጣ። በወቅቱ እስራኤልን የሚያድን አልነበረም። ይህን ከአንተ መጽሐፍ ላይ ታመጣለህ? so I think you're missing the point እና ሳተ ባይሉ ከአንተ መጽሐፍ ላይ ልታሳየኝ ትችላለህ ወይ? I understand። ስለዚህ አሁን መጽሐፍ ላይ ማለት ነው የሰማይ ነው። አንተ መጽሐፍ ላይ አለው ወይስ የለም? ርዕሱ ስለ ትርጉም አይደለም። አንተ መጽሐፍ ላይ ይሄ አለ ወይስ የለም? አንተ መጽሐፍ ላይ ይሄ አለ ወይስ የለም? ገብቶኛል፣ ግን ከርዕሱ አልወጣም። የትርጉም የለም። እሺ እንደዚህ ይላል። ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ የትርጉም ስራ ማዞሬቲክ ሆነ ሰብትዊጀንት ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ ሰብትዊጀንት ሆነ ማዞሬቲክ ሆነ የትርጉም ስራ ለመስራት ማዞሬቲክ ቴክስት ትቀበላለህ ወይ አትቀበልም? ማዞሬቲክ እና ሰብትዊጀንት ለማነጻጸር አንደኛ የማንችልበት ምክንያት ትቀበላለህ ትቀበልም? ማዞሬቲክን የቋንቋ ልዩነት አላቸው። ማዞሬቲክን ትቀበላለህ ወይስ አትቀበልም? ወገናችን ዳዊት ሙሉ ነህ
Okay, so what I'm trying to tell you is በተሰማኝ መጽሐፍ ቅዱስ ማዞሬቲክን ትቀበላለህ ወይስ ትቀበላለህ? ትቀበልም ተቀየር አታውቅም። ተው እሺ ተው እሺ። መጽሐፈ ዕዝራ 7:28 ልጄ መሲሁ ከእርሱ ጋር ከሚመጡት ጋር አብሮ ይገለጣል፣ በቀሪዎቹም ሁሉ ላይ የ400 ዓመታት የደስታ ዘመን ያመጣል። ከዚያ ዘመን ፍጻሜ በኋላ ግን ልጄ መሲሁና የሰው ልጅ በሙሉ ይሞታሉ አለ። እኛ የምናምነው ትምህርት ነው። እስቲ ከአንተ መጽሐፍ ላይ ያሳይ፣ የተጣለ ጥቅስ ነኝ። አሁን ምንድነው የዛሬው ርዕስ? ምናልባት ካልገባህ ሳላ በደንብ ይሄንን ከአንተ መጽሐፍ ላይ ያሳይ። የዛሬው ርዕስ ምናልባት ካልገባህ ቀጣይ ስንነጋገር ያን የተጠየቀኛል። የዛሬው ቅዱስ ክሬዲቢሊቲ ነው የምናወራው። መጽሐፍ ቅዱስ ክሬዲብል ነው ወይስ አይደለም ነው? መጽሐፍ አስቴርን የጻፈው ማን ነው? የዛሬው ርዕስ ስለ አውተርሺፕ አይደለም። አታውቅም? እሺ፣ መጽሐፈ ኢዮብን የጻፈው ማን ነው? ራይት። ስለዚህ አውተርሺፕ ከኔ ጋር ነህ ዳዊት፣ ሙሉ ነህ ከኔ ጋር ነህ። መጽሐፈ ኢዮብን የጻፈው ማን ነው? ስኮላርሺፕ ካነበብክ አውተርሺፕ ራሱ is not a criteria for authenticity። ከርሱ ውጭ ነው። ከርሱ ውጭ እንዲመልስልህ መጽሐፈ ኢዮብን የጻፈው ማን እንደሆነ ትነግረናለህ ዳዊት ሙሉ ነህ? I understand። ስለዚህ ምንድነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው። ከዚህ ውጪ የመጽሐፍ ቅዱስ ጸሐፊያኖች ማይታወቁ ከሆነ ማን እንደጻፈው ማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም። ስለዚህ መልስልኝ፣ የኢዮብ መጽሐፍ ማይጻፍ ነው። ዳዊት ምን መሰለህ፣ ጥያቄውን ማትመልስ ከሆነ ስጠይቅ ማትመልስ ከሆነ በኋላ ጠይቅም ባይዞ ይችን እያወቅ ትሄዳለህ እንጂ ምክንያቱም ስጠይቅ ማትመልስ ከሆነና እኔ ወይ ምን መሰለህ፣ ካላወቅ አላቅም ማለት እኮ በጣም ይቻላል። ካላወቅ አላቅም የባለቤት ነው። ካላወቅ አላውቅም ብሎ ማለት የባለቤት ነው። ግን አንተ አላቅምም እያልክ አይደለም። የዛሬው ርዕሳችን ነው የምትለው። አሁን የምጠይቅህ ማትመልስ ከሆነ አንዴ ሲሶ ደቂቃውን አቁምልኝ፣ አንድ ጊዜ ደቂቃውን አቁምልኝ። በዚህ ሁኔታ ከሆነ እንዴት እንደሚጠይቅ አላቅምም። በኋላ እሱ የማይመልስ ከሆነ እኔ ያው የዋም ስለሆነ ልበልስ ከርዕሱ ውጪ ላጠቃልና ችግር የለውም። ተው። ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል። ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል። ወገናችን አቅም መጽሐፍ ቅዱስን ማን እንደጻፈው አይታወቅም። ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል ላድርገው። እንደዚህ ላድርግልህ። የሐዋርያት ሥራን ምዕራፍ 8:37 ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክት አምጣልኝ። Okay, so that one I believe Arrhenius ቀድሞ ኮት አድርጎታል። የጠየኩ ጥያቄ from biblical manuscript or codex ከዛ አምጣልኝ። Okay, so I'm giving you the answer. So the earliest testimony we have is from an early biblical manuscript ታመጣለህ? Biblical manuscript or fragments or papyrus? ሰዓቱ እየሄደ ነው by the way ሲሶ ሰዓቱ እየሄደ ነው። አስጀምርለት ሲሶ ተመለስና አስጀምር ደቂቃ። ኦኬ ጀምሯል። ከመጽሐፍ ቅዱስ ማኑስክሪፕት ላይ ይህን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው። በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ ነው። የአማርኛ ጥረት ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ነገራቸው። ችግር የለውም። መቼ the earliest manuscript እንዳለ ሄጄ ቼክ አላደረኩም። I don't know. አታውቅም። ምንም ችግር የለውም። የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው
ኮዴክስ ቫቲካነስ ላይ አለ ወይስ የለም? ቫቲካነስ ላይ የለም። ግን ቫቲካነስ ላይ መጠይቅህን ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16:9 እስከ 20 ያለው ይሄ ሁሉ ቫቲካነስ ላይ አለ? ኦኬ ቫቲካነስ ላይ ስፔስ አለ። there's a space right next to it። ቴክስቱ አለ ይሄ ቴክስቱ ቫቲካነስ ላይ ሲናረክስና ቫቲካነስ ላይ የለም። ቫቲካነስ ላይ ያለው በሾርት ኤንዲንግ ቢሆንም አላሁ አክበር ቴንክ ዩ ዳት አላሁ አክበር። አረ አጨብጭቡ፣ አረ ኮሜንት ላይ አጨብጭ። እሺ ሁለተኛ እንዲመለስ አልፈለክም መሰለኝ። እንዴ መልሳል የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ። ኦኬ ሶ ሰከንድ ሴንቸሪ ላይ you only have fragments. so ይሄ ቴክስት አለ ከዚህ ፍራግመንቶች I'm not sure exactly ምን እዛው ይሄ ቴክስት አለ መልስልኝ። okay so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ ሳለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው። there we have pieces አለ ወይስ የለም? I'm not sure. I have to go check. ዮሐንስ ወንጌል ምዕራፍ 8 I'm not sure ለምንድን ነው ሳታጠና የመጣው? ሁሉንም እንትን በቃሌ አልያዝኩትም። I don't know when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው ወዳጄ። the earliest manuscript መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው by the way። ግን አይደለም 15 ቀን ነው 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው? እሺ ስለዚህ የኔ መልስ ምንድነው the earliest manuscript መቼ እንደገባ the exact date I don't know። እንትን የለህም። ሰና ማኑስክሪፕት አነሳ አይደለ? ሰና ማኑስክሪፕት አንስቻለሁ። አንስተሃል። ጥሩ ማንሳትም አሪፍ ነው። እሺ የታለች ሰነዓ? ጋቹ እሺ ሰና ማኑስክሪፕት አነሳና ቁርአን ተበርዟል አልክ። በጣም የሚያስቀው ፓርት እሱ ነውና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል። ሰና ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል። ልዩነቱን ትነግረኛለህ? ለምን አንተ አትነግረኝም? እኔ ባይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብካ። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ። ባይ እኔ አረብኛ እችላለሁ ብዬ ክሌም አላደረገ የቋንቋ ፈተና ነበር። ቤት ያንተ ቪዲዮ ከፍትልሃለሁ። አረብኛ ፊደላት ለማንበብ ስትሞክር ነበረ። ፊደሎችን I try to like see here and there ምን እንዳለ እዚህ ጋር ሞክር አሁን አደነኩ። በዚህ አጋጣሚ ሞክር። ያኔ ቤትህን ከፍተህ እንዳወራኸው አሁንም ሞክር። ስለዚህ ይኸውልህ ምን ማድረግ እንችላለን? ቤትህን ከፍተህ አረብኛ ስትሞክር ነበረ። ይኸው ቪዲዮ ተይዞብሃል። አሁንም ሞክር፣ ችግር የለውም። በጣም ጥሩ ነው። እንኳን የያዛችሁ። ዋናው ግን ልዩነት እንዳለው ማመንህ ነው። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ምንድን ነው ልዩነቱ? so glad about it። ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር፣ አረብኛ ስታነብ ነበር። አንብበው። እሺ ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም። ፊደሎች እዚህ ጋር ለምን አነበብክ? ፊደሎች ከዚህ በፊት like I can read I've learned like 3-4 years ago። read this ለፖለቲካው እንዲመች ነው ይገባኛል። by the way ሳላ አታውቅም። እሺ ልጠይቅ ሌላን ልጠይቅ፣ ችግር የለውም። እሺ እዛው ሰና ላይ ፈመን እዕተዳ ይላል ስታንዳርዱ፣ ከዛ ወመን እዕተዳ ይላል። ልዩነት አለው? ሶ የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ? ሰና ካላም እዚህ ጋር አንዴ ቆይ። ፈመን እዕተዳ እና ወመን እዕተዳ ሲሆን ምንድን ነው ልዩነቱ? ኦኬ ሶ የኦርቶግራፊ አሁን ይሄኛው ስፔሲፊካሊ የጠየኩትን መልስልኝ። እየመለስኩልህ ነው። አሁን የምታሳየው ልዩነቱን ትነግረኛለህ?
orthography. I'm telling you the difference. Orthography. ትርጉሙን ንገረኝ። ፈመን ኢዕተዳ አንዴ ስታንዳርድ ቴክስቱ ፈመን ኢዕተዳ ይላል። ሰነዓ ደግሞ ወመን ኢዕተዳ ይላል። ምንድነው ዲፍረንሱ? አቀማመጡ ሊቀየር ይችላል፣ ግን ዋናው ፖይንት የትርጉም ለውጡ ንገረኝ። ይችን ሴሌክት አድርጋ የምታወጣው ሳይሆን የትርጉም ለውጥ ንገረኝ። እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ የቋንቋ ፈተና ለማድረግ አታውቅም። እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል፣ አለዚነ ሚን ቀብሊኩም ይላል። ምንድነው ልዩነቱ እዚህ ጋር? እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበር። ባይ ዘ ወይ ላይክ አይ ዲድንት ኖው ዳት ፈተና አይደለም፣ አረብኛ የፈተንኩ አይደለም። ግን ከርዕሱ የወጣህበት ወይ ዲፌንድ ማድረግ አልቻልክ ንገረኝና ሁለተኛ ስለ ሰነዓ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ። ሰነዓ ማኑስክሪፕት የምትለው ይህንን ነው። ስለዚህ ማኑስክሪፕት እውቀቱ የለህም። ስለዚህ ማኑስክሪፕት አላጠናህም። ይሄ ማኑስክሪፕት ምንድነው ከተባለ ዘሰነዓ ፓሊምሰስት የሚባለው አስማ ሂላሊ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሐድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነዓ ፓሊምሰስት በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው። ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ፣ እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again, ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ። Okay, I'm trying to answer your question. ወይ እንዳልመልሰው ከፈለክ አልፈልግም በለኝ እንጂ by the way የሰነዓ ፓሊምሰስት ላይ መልሳለኝ፣ ግን ጥያቄ አልጠየቀኝም። just አንተ ራስህ ነው የሄድክበት። ግን የተማሪዎች እጅ አይደለም። ደቂቃ ነትግደል አቁመው ወይ መልስልኝ። ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለ ወይስ የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣሁት። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ ወይስ? that's a canonical question። ስለዚህ canonical question ሌላ ርዕስ ራሱን የቻለ ርዕስ ነው። መልስ ያለም አይመስለኝም። ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም? ኦኬ ሶ ዛሬ የካህንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካህንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም። የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ታንክ ዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል። ቁርአን በሰባት አይነት አህሩፍ ነው የተወረደው። በነገራችን ላይ let me show you ቂራአቶችን ላሳይ። በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልከ ማለት ነው። እዚህ ጋር
ምንድነው ጋይስ? ቁርአን የተወረደው በሰባት አይነት አህሩፍ ነው። ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላንብብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አንተቅረኡ ኡመተከል ቁርአን አላ ሰብዐቲ አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውንም ሐርፍ ብታነቡ ቁርአን አንድና ዋን ነው ኦንሊ ነውና የትኛውንም ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን እዚህ ጋር ደጋግመ እያነሳ ስለሆነ አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሐዲሳችን ከትምህርታችን ነው የምታይ። አንዱ ቁርአን በሰባት አይነት አህሩፍ ተወርዷል። ሰዓት ኦኬ ዲያቆን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። አንዴ ጋይስ ታፕ ኮፒ ሊንክ ሼር አድርጉ አለው። እኔም ከታች አንዳንዶች የምጠይቁኝ ሰዎች አለው። አምሬዲ እንግዲህ ለመመለስ ጠይቀ። እሺ እንጀምር ሰዓቱን። ሳላህ ወንድማችን ይህንን መጽሐፍ ታውቃለህ? ይሄው እሺ ማን ነው የጻፈው ማለት ነው? ሃርድ ኮፒው። that's nice። ማን ነው የጻፈው ይህንን መጽሐፍ? ሳላህ ዜን ያልኩ ነው ነው እኔ አላውቅም። አይ እንደዛ ከማድረግ እንደ መጽሐፍ ቅዱሱ አይታወቅም አልልህም። ይሄን የጻፈው ሳላህ ዜን ነው። ይሄን የጻፈው ግን አይታወቅም። ሳላህ እሺ እንድረጋጋና ይሄን ሳላህ ዜን ጽፎታል። ኦኬ አንተ ግን ማን ጻፈው አይታወቅም። በጣም ጥሩ። እሺ ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይና ኤክስፕሌን እንድታደርግልኝ ነው ያልገቡኝ ነገር ማለት ነው። እሺ ኦኬ ፈቃደኛ ነህ አይደለ? ኦኬ ላይክ ለመመለስ ነው ቁጭ ያልኩት። በጣም ጥሩ። እኔም የምፈልገው እሱን ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና ላይክ አይ ዶንት አንደርስታንድ። እሺ ሩቅያ ከምትባል ጥያቄው ሰዓቱ የኔ ነው። ባይ ዘ ወይ ልንገርህ፣ ሩቅያ ከምትባል ሴትዮ እንደዚህ ያለች አልክ። ሰዓቱ የኔ ነው። ትልቅ ሰው ነህ። አይ ኖ ይሄ እንዲነበብ አልፈለክም። አይ ኖ ወዴት እንደሚሄድ ገብቶሃል። አንድ ነገር ልንገርህ፣ ከዚህኛው መጽሐፍ ይልቅ ይሄኛው መጽሐፍ ተአማኝነት አለው። ፈርተሃል፣ ግን አሳያለሁ። ሳላ ኦኬ፣ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት፣ ከዚህ መጽሐፍ ይልቅ ይሄ መጽሐፍ ተአማኒነት አለው። ይሄ መጽሐፍ ተአማኒነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዘልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ዘ ወይ በደንብ ሳላ ገብቶታል። ወደሚቀጥለው ጥያቄ ምን እንደማሳይ ገብቶታል። የሚቀጥለው ፖይንት ምን እንደሆነ ገብቶታል። ደንግጧል ሳላ። ፖለቲካ መሆኑ ነው በነገራችን ላይ። አይ ኖ አሁን ወደ ርዕሱ እንግባ አይደለ? ገብቶኛል፣ ግን ይሄንን ፖይንት እናየዋለን ማለት ነው። ወዴትም አልሄድም። ባይ ዘ ወይ አም ራይት ሂር ኦኬ፣ አም ራይት ሂር። ህዝቡ ምን ያክል እንደዋሸህ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ። ኦኬ ይሄ አርቲክል እዝራ አቦት ዳዊት ልታወራ ፈቅጄልህ እኮ ነው። እዝራ አቦት በደንብ አውራሽ። እሺ እዝራ አቦት 150 ሺህ የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል። እዝራ አቦት ብሎ ማለት ነው። ኦኬ እዚህ ጋር ዕብራን ነስል የሚለው ዕብራን ነስል ይላል። እዚህ ጋር 200 ሺህ እያንዳንዱን ነገር ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው። ዋሽተሃል፣ ይቅርታ ጠይቅ። ህዝቡን እየዋሸህ ነው። እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው እሺ ይሄንን ሁሉ አንብቤያለሁ ብለሃል። ፉትኖት ሳይቀር ፕሌጀራይዝ አድርገሃል።
ፉትኖት ሳይቀር ጥያቄ አለ። እየዋሸህ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ። ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ፕሌጀራይዝ አድርገሃል። ይቅርታ ትጠይቃለህ ወይ? ልመልስልህ። ትጠይቃለህ? የስ ኦር ኖ ትጠይቃለህ ወይ? ስኮላርቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ። አንተ መጽሐፍም ስላልጻፍክ እስከማውቀው ድረስ ጽፋል። ከጻፍክም ጥሩ ነው፣ ግን የጻፍክ አይመስለኝም። ፉትኖት ላይ ፉትኖት ምን እንደሆነ ላሳየህ። አይ ፉትኖት ካሳየኝ ከዚህ ነው የቀዳኸው ወይ? እሺ የተቀዳ አይደለም። ፉትኖት ስኮላሮችን በምትጠቅስበት ጊዜ የተቀዳ ሳይሆን እሱ ፉትኖት ይባላል። አንዴ ልመልስልህ። ከዚህ ነው ወሰድከው ወይ? ስለ ፉትኖት አታስረዳኝ። እቀጥላለሁ ወደሚቀጥለው ጥያቄ። ልመልስልህ። እንደዚህ ነው መልሱ። አልፈልግም። ፕሌጀራይዝ አድርገሃል። ቃሉን መልሱን አይፈልግም። መልሱን አይፈልግም። ጋይስ ሰምታችኋል። ምንድን ነው ያለው? መልሱን አልፈልግም አለ። አውራ ብቻ። እሺ አዎ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ አይ ኖ። አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ኖ ርዕሱ ይሄ አይደለም አልክ። አሁን ግን ተገለጠ። እንቀጥላለን። ባይ ዘ ዌይ አም ጌቲንግ ዋርምድ አፕ። ገና መጀመሪ ነው። ምንም አልነካሁትም። ባይ ዘ ዌይ ፕሮብለምስ ይላል አንድ ፔጅ ወረድ ብለህ ቁጥር ፔጅ 4 ላይ ስትሄድ ስለዚህ ቁጥር ይሄው አርቲክል ከሰረከው ሐሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? in his entertaining a hopeful guide to this dubious data, Joel Best sums up his evidence in one sentence. We need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. ተርጉምልኝ ቃል በቃል ተርጉምልኝ። ዳዊቴ ሳላህ ዘይን የመጽሐፍት ተርጓሚ አይደለም። ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊቴ። ለጊዜው ርዕሳችን ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። አረብኛ ተርጉም እያልከኝ እኔ አረብኛ አልችልም። ቋንቋ አይደለም አልኩ። ለምንድን ነው ያበድከው? የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ሰዓቱ የኔ ነው። ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያው ኦኬ። ሳራ በኔ ላይ አታውራ። ወደፊት የትርጉም ስራ እሰራለሁ። አንዴ ሳላ ይህንን ማድረግ አልችልም። ዳዊት ምን እናደርጋለን መሰለህ? አንድ ጊዜ ወደፊት አብረን እየመለስኩ አትይዝም። የምትይዝበት ጊዜ የለም። እያወራን ሰዓቱ እኮ ይሄ ነው። ምንድን ነው የሚለው መሰላችሁ? ወገናችን ጥያቄ የትርጉሙን ስራ እንስራ አለ። አንዴ የትርጉም ስራ እንስራ። ወደፊት ከአንተ ጋር የትርጉም ስራ እሰራለሁ። ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ ፌር የሆነ ነገር ሳላ ደንግጧል። የትም መሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራታችሁም ሰዓቱን ከያዝኩ ሁለታችሁ ሚታሉና እኔ ነኝ ማውራት። ሰዓቱን ሳላ ሁለታችሁም አታወሩም። ሰዓቱን ካቆምኩ ሁለታችሁም አታወሩም። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልስን ቀጥል። ጥያቄና መልስ ሰዓት ነው። ሰዓቱን አስጀምሯለሁ። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልሱን ይቀጥላል። ሰዓቱን አስጀምራለሁ። ያዳምጣኝ እንጂ ኧረ እኔ ምላሽ ሰጠዋለሁ። በቃ ይኸው አስጀመርኩ። አይ ሲሶ አንዴ ሰዓቱን ያዝ። ምክንያቱም አሁን ምን እየሆነ ዳዊት ፖለቲካ እንድትሰራ አልፈቅድልህም። ደቂቃ ሲይዘህ ፖለቲካ እንድትሰራ አንተ የገባው ፌር የሆነ ነገር ነው። ሰዓቱ የኔ ከሆነ እሱ መበጥበት አይችልም። የኔ ነው ሰዓቱ እኮ የኔ ነው። ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳወራ ህዝቡን ወይ እንደዚህ የሚበጣበጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም አልተርጉም አልከኝ። ፕሌጀራይዝ እንዳደረግ መጽሐፉን ግን በደንብ አድርጌ እንደገና ማሳየዋለሁ። ፉትኖት የሚባል ነገር
ፉትኖት ምን እንደሆነ አሁን ጋይስ ሁለታችሁ ነገር መጠየቅ እችላለሁ። የፈለኩት ጥያቄ ካለቀበት ማለት ነው። ጥያቄ ካለቀበት ጥያቄ ልስጠው። ወደ ጥያቄ ልስጠው። አይ ኖ ጠይቀኝ። አንዴ ጋይስ ጠይቀኝ። እዚህ ጋር ልስጠው። የኢብኑ መስዑድ ሙስሐፍ ና ጠይቀኝ። በእግዚአብሔር ሁለታችሁም አንዴ አቁሙት። አንድ ያቁሙና ዲያቆን ዳዊት ኦልሬዲ ደቂቃው የረሱ ነው። ጥያቄውን ይጠይቅ። ጥያቄ በረዘም ባለም ደቂቃ ወስዶ የራሱን ደቂቃ ነው ሳላም ያባኩ ነው። ምንም ችግር የለውም። አጠርም ማድረግም ረዘም ማድረግ የራሱ ስለሆነ የራሱ ምርጫ ስለሆነ ደቂቃውን ይቀጥል። እንትና ሳላ ዲያቆን ዳዊት ይቀጥል። ክፈትለትና ያውራ እንደፈለገ ያውራ። ህዝብ ይፈርዳል። ከዚህ ኮፒ አድርጎ አንድ ፔጅ ግን ቢወርድ የዚህ ሁሉ ቁጥር እዚህ ጋር ፕሌጀራይዝ ያደረገው በመጽሐፍ ፕሌጀራይዝ ያደረገው ማለት ነው። ታማኝነት የለውም የሚል መጽሐፍ ነው። ከዚህ አርቲክል ወስዶታል። ፉትኖቱን ግን እሱ እንዳነበበው እሱ እንዳመጣው አድርጎ ሚስኮት ሚስ ሬፕሬዘንት ነው ያደረገው። ወደሚቀጥለው ጥያቄ እሄዳለሁ። ጎርደን ፊ ምን ብለሃል? ፕሮፌሰር ጎርደን አንዴ ዲያቆን አንድ እዚህ የሆነ ቴክስት ሳይ ደቂቃው እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ልበላ። ስንት ነበረ? ስንት ነበረ? የመጨረሻ አለ ራሱ ጨምር ከፈለገ። አይ ኖ ራሱ ምንም እንትን አላለም። ባይ ዘ ዌይ 15 ቀን ምን እያደረክ ነበር ብለኸኛል። መጽሐፍ ውሸት እንደተሞላ እያነበብኩ ነበረ። ባይ ዘ ዌይ ፔጅ ባይ ፔጅ እሄድበታለሁ። የኔ ተራ ነው። አታውራ። አልጠየኩም። ጥያቄ አልጠየኩም። ፕሮፌሰር ጋርደን ፊ የክርስቲያን ስነ መለኮት ሊቅና የመጽሐፍ ቅዱስ ምሁር ቃል በቃል እንዲሁ ሲል ጻፈ። ከዛ 5340 በላይ የግሪክ መጽሐፍ እጅ የጽሁፎች ሲኖሩ ሁለቱን እንኳን አይመሳሰልም እያልክ ጽፈ። የጎርደን ፊ አርቲክልን አንብበዋል? እዛ ጋር የጠቀስኩት መጽሐፍ አለ። ኮት አድርጋለህ እዚህ ጋር ፉትኖት ላይ ጎርደን ፊ ሄድና ቼክ አድርገው። What's the purpose of the article? What's the purpose of the article? Thank you. ልመልስልህ ፈቃደኛ ነህ? በጣም ጥሩ ጥያቄ ነው። በነገራችን መልስ። ሊያዳምጥ ነው። የመጀመሪያው እንግዲህ የሚያዳምጠው መልስ ልስጠው። እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬም ተስፋ አደርጋለሁ። እና የአዲስ ወደ መልሱ አንዴ ስለሱም ልንገርህ ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ ቴዎሎጂያን ኤንድ ቴክስቹዋል ክሪቲሲዝም ማለት አርቲክሉ ስለምንድን ነው? ቢብሊዮግራፊ ልመልስ ነው። ፐርፐዙ ምንድን ነው? ልመልስ። ፐርፐዙ ልንገርህ። ፐርፐዙ ምንድን ነው? የምን 10 ሰከንድ ቆይ። ፐርፐዙ ጋርደን ፊ ምን ብሎ ተናገረ? በአዲስ ኪዳን ላይ 5300 ምናምን ማኑስክሪፕቶች ሲኖሩ ኖቱ አር አይዴንቲካል፣ ሁለቱ እንኳን አይመሳሰሉም፣ እያንዳንዱ ተበርዟል ብሎ ተናገረ። ያንን ላሳይ ነው ብራዘር። በጣም ጥሩ ሰማችሁት። እንግዲህ እዚህ ጋር ኮት አድርጎ ያመጣው ከ5340 በላይ የግሪክ መጽሐፍ ቅዱስ እጅ ጽሁፎች ሲኖሩ ሁለቱ እንኳን አይመሳሰሉም። ቃል በቃል እዚህ ጋር አለ። ባይ ወይ እቺን እንደምንም አድርጎ ተርጉማታል። ኦኬ then the next two sentences ምን ተርጉምላቸው? the next two sentences ምን ይላል? in fact ተርጉምላቸው። ከላይ ጀምረ ተርጉምላቸው። ከላይ ጀምረ ተርጉምላቸው እና ትዋራ ከላይ ጀምረ ተርጉም። አንዴ ከላይ ጀምረ ስትተረጉም አንዴ ዳዊት ሙሉነ የምር መጽሐፉን ካመጣው አይቀር ልንገርህ፣ የምር መጽሐፉን ካመጣው አይቀር መጽሐፉን ካመጣ አንዴ ያው ባክን ፎርዝ ነው የምናወራው። ሁለታችንም ባክን ፎርዝ እናወራለን። ያወራ ነው። ደቂቃ የሚቆምበት ሪዝን የለም። በነገራችን ከላይ ጀምረ
ቁሙና ሁለት ደቂቃ ጨምራለሁ። ሁለት ደቂቃ ጨምራለሁ። አንድ ምንም ጨምሮ እኔ ጨምራለሁ። ሁለት ደቂቃ ጨምራለሁ። አንድ ፖዝ ያካሄድ ነገር ከተነሳ ፖዙ ለሁለታችሁም እንትልና ከኮንቴንት ውጪ ከሐሳብ ውጪ ያካሄድ ላይ ሐሳብ ካለ ዳዊት እንትን በልና ለዛ ይመልስ። በጣም መልካም ሁለት ደቂቃ እጨምራለሁ። ምክንያቱም አንድ ጊዜ አካሄድ ካለ አንድ ጊዜ ሚውት አድርጌዋለሁ። በጣም መልካም እየሆንኩልህ ነው። አንድ መልካም በጣም መልካም እየሆንኩልህ ነው። እኔ እንግዲህ በጣም እንትን ብዬ ነው ያለፍከው። ስለዚህ የወገናችን ጥያቄ መጠየቅ አልችልም። ባይሆን እኔ እዚህ ጋር ምን አመጣሁለት? 10 ጥያቄ ለሱ አመጣሁለት። ቁርአን ላይ የሚነሱ 10 ጥያቄዎች፣ እነዚህን ጠይቀኝ ያልኩት ነው። ዳህና ጥያቄዎች ናቸው እነዚህ። አንዱንም ግን አልጠየቀም። ዳህና ነገር ጠይቅ ባለ አንዴ ፕሊስ ቆይላችሁ። አንዴ ለእኔ ማንም ፌቨር እያደረገ ያለ የለም። ሁለታችሁም በጨዋነት እንድትወያዩ ነው። እኔ አሁን ሰዓቱን አጀምራለሁ። ጥያቄውን ይጠይቀኝ እኮ ዲያቆን እኮ እሱን ነው። ማጭበርበር አይቻልም። ማጭበርበር አይቻልም። በውሸት አይሆንም። በውሸት አይሆንም። አንዴ ዴቪል ፖዝ አድርጉትና ሁለታችሁም አቁሙ። ሳካ ይቁምልን ካላችሁ የአኬድ ጥያቄ ነው የምታነሱት። በዛ መካከል ማወራው እኔ ብቻ ነው። ከዛ እናንተ ወደ ጥያቄና መልስ ትመለሳላችሁ። ሰዓቱን እኔ በድጋሚ አስጀምራለሁ። ዳዊት ጠይቅ፣ የጥያቄና መልስ ጊዜ ነው። ጥያቄን ጠይቅ፣ እሱ ምላሽ ይመልስ። ካልተመለሰ ወደሚቀጥለው ጥያቄ ሂድ። ዳዊት ግን አሁን ያው ሲሶ ምን እየሆነ ነው መሰለ? እኔ ሳወራ አውቆ ፊልበሰር እያደረገ ነው። አውቆ ፊልበሰር እያደረገ ነው። ወደ ርዕሱ እኮ አልመጣም እኮ ሳላየ፣ ወደ ርዕሱ አልመጣም። ካስቆመ ሊያወራ አይፈቀድለትም። አንተ በቃ ደቂቃ አስቆመ ማውራት ካልመለሰልህ አንተ ወደሚቀጥለው ጥያቄ ሂድ። ይኸው በቃ ግን እኔ ስጠይቅን ማውራት አይችልም። እኔ ራስህ ባልከው መሰረት ደቂቃ ዳጎን አስጀመርኩ። በማጭበርበር አይሆንም። እዚሁ ኮት ካደረገው ቀጥለው ሰዓቱን እዚሁ ኮት ካደረገው መጽሐፍ ሁለት ሴንተንስ ቢያነብ ኖሮ in fact the closest relationship between any two manuscripts in existence even among the majority average from 6 to 10 variants per chapter ይላል። ኦኬ 6 እስከ 10 የሆነ variants አለ። it is obvious therefore that no manuscript has escaped corruption. it's obvious ሌሎች corruption እንደሌለው we are reassured however sorry, it is obvious that these variants are አንድ ሳላ ምን መሰለህ፣ እኔ ዝም የምልህ ለምን እንደሆነ ልንገርህ። ዝም የምልህ ለምን እንደሆነ ልንገርህ። ምክንያቱም እስቲ ደህና ነገር ስለማያመጣ ማለት ነው። ለዛ እኮ ነው ዝም የምልህ። አይደለም ሳላ ያለው አንዴ ሌብነት ደህና ነገር አይደለም። ልክ ነህ። ደህና ነገር ስለማያመጣ ነው ዝም የምልህ እንጂ የአንተ ደቂቃ እያያዝን ጥሩ ሆኖ አይደለም። አንድ ጊዜ ቆይ፣ የእሱ አይሰማም። ሲሶ እንግዲህ ለአንተ ነው የማወራው። ይሄ ሰውዬ ዝም የምልበት ሪዝን 50 ደቂቃ ብትሰጠው ደህና ነገር ስለማያነሳ ነው ዝም የምለው እንጂ ደቂቃ እያያዝን ጥሩ ሆኖ አይደለም። እኔ አቋርጬ ልወጣ ነው። ከሁለታችሁ ምን ማገኘው ፌቨር የለም። የምትወያዩት እናንተ ነው። በተቻለ መጠን እናንተ ማገኘው ቆይ አንዴ ሳላ፣ እኔ ምንም እዚህ ጋር ማገኘው ፌቨርም የለም፣ ምንም ነገር የለም። ምንም የለም በሁለታችሁ መካከል ማለት ነው። እኔ ሁለታችሁን ለማገዝ ነው የመጣሁት። ድንገት አሁን በዚህ መካከል ላይ ሰዓቱን ፕሌስ አላደርገው እያሳየው ነበር። ይሄ ምንም በማጭበረው ማገኘው ነገር የለም። አሁን በጎ ፈቃደኛ ከሆናችሁ የቀረውን ደቂቃ ጨርሱ፣ ያለበለዚያ እኔ አቋርጬዋለሁ። ሲሶ ፌር የሚሆነው ግን ማንም ሰው በማረባ ነገር አጭበረበር አይሆንማ። ይኸውልህ ምን እየሆነ ነው መሰለህ ሲሶ አይደለም። ወደ ጥያቄና መልስ ነው። ጠይቀው ይመልስ። በቃ ፌር መሆን አለበት። ፌር የሚሆነው ደግሞ እኔ ስጠይቅ መስማት አለበት። ጥያቄውን ቀይሬዋለሁ ስል ዝም ማለት አለበት ማለት ነው። ጠይቀው ይመልስ። መጽሐፌ ላይ እመልሳለሁ ብለዋል ካላፈረበት በስተቀር ማለት ነው። ካላፈረበት በስተቀር እየጠየቅኩት እኮ ነው። እየጠየቅኩት ግን እንድጠይቅ አልፈለገም። ወይም ስጠይቅ ፍልበስተር ያደርጋል። አይ ሙቭድ ኦን ስለው አይሰማኝም። ዳስ ዘ ፕሮብለም ዩ ሲ። እንዲመለስ እንዲታይ አልፈለገም። ስንት ያክል እንደዋሸ እንቀጥል። ሳላ ግን መስማት አለብህ። ዛሬ ስንት ጉድ እንደማወጣ you have no idea ስንቴ እንደዋሸ። በጣም ያሳፍራል። ይቅርታ ጠይቅ። it is obvious ይቺን ነምበር አውጥተህ ፑል አደረግና እዚህ ኮፒ ፔስት አደረግ አይደለ? 2 sentences after we are reassured however that these variations are superficial ይላል።
እነዚህ ቬሪዬሽንስ ሱፐርፊሻል ናቸው ብሏል። ሚስኮት ሚስ ሬፕሬዘንት ነው ያደረከው። እንደዚህ አይነት ውሸቶች መጽሐፍ ሙሉ በሙሉ ቁርአን ጠይቀኝ ዳዊቴ ቁርአን ለምን ጠይቀኝም? ቁርአን ተበርዟል ለምን አትልም? 15 ቀን በሙሉ መጽሐፍን እያነበብኩ ስለነበረ ቁርአን ጠይቀኝ። ቁርአን ተበርዟል ብለህ ጠይቀኝ። ሰማዕቱ ብራና ነው እንዴ? ኦኬ ውድድሩ እንዴት ነው? የኔ ቁጥር አሁን ትዝ አለህ? ርዕሱ ሰማዕቱ ብራና ተበርዟል፣ ሰማዕቱ ብራና ተበርዟል ወይስ መጽሐፍ ቅዱስ ተበርዟል እያለ ነው? ውድድሩ የሰማዕቱ ብራናና የመጽሐፍ ሰው ተበርዟል ማለት ነው። ሰው ተበርዟል ማለት ነው። ያሳዝናል። ውድድሩ እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። ግን የሚያወዳድረው ሰማዕቱ ብራናና መጽሐፍ ቅዱስ ነው። ከመጽሐፌ እመልሳለሁ። ቁጥር ፔጅ 56 ሰዓቱ የኔ ነው። እሱ ምንድነው የሚያደርገው መሰላችሁ? ሰማዕቱ ብራና ስቲል የሚጠይቀው ሰማዕቱ ብራና ነው። ስቲል የሚጠይቀው ሰማዕቱ ብራና ነው። እኔ ግን ከዚህ ጠይቀኝ አስክ ከዚህ ጠይቀኝ ከዚህ ላይ ጠይቀኝ ዲያቆን ድምጽ ርቋል። ከዚህ መጽሐፍ ጠይቀኝ። ይሄ መጽሐፍ ተበርዟል ነው። ጥያቄ አትቀበለም? ካልተቀበልክ እቀይራለሁ። አትቀበለም? ይሄ መጽሐፍ ተበርዟል ብለህ ጥያቄ ጠይቀኝ። ኦኬ ሶ ከዚህ መጽሐፍ አትቀበልም? ይሄ አልቀበልም አላልኩም እኮ እኔ አስተምራለሁ። መጽሐፌን ትቀበላለህ? መጽሐፌን ቁጭ አድርጌ አስተምራለሁ። ይሄ መጽሐፍ ተበርዟል። ይሄ መጽሐፍ ጸሐፊው ይታወቃል ብለኸኛል። ጸሐፊው አንተ ነህ። ከዚህ መጽሐፍ ትቀበላለህ ወይስ አትቀበልም? አሸናፊ መጽሐፍ ነው። ይቅርብኝ ከበደኝ ካልከኝ አሁን ሙባ ይቅርብ ከበደኝ ይቅርብኝ ካልከኝ ወይስ ልጠይቅህ? እሺ የአንጾኪያ ቅዱስ አግናጦስ ኢየሱስን በተመለከተ ደግሞ ሊጋንሳን አለው ብለህ እዚህ ጋር ሬፈረንስ አድርጋል። ኤፒስቶል ኦፍ ኢግናቲየስ ቱ ዘ ፊሊፒያንስ ኮሜንታሪ ኦን ጆን ቻፕተር 1 ቨርስ 18 ብለሃል። ኤፒስቶል ኦፍ ኢግናቲየስ ቱ ዘ ፊሊፒያንስ ማን ነው የጻፈው? ክፈተው። ጸሐፊያኑ ልክ እንደ መጽሐፍ ቅዱስ አይታወቅም። ልክ እንደዚህ ማለት አይታወቅም። ልክ እንደዚህ መጽሐፍ አይታወቅም። ይሄም አይታወቅም፣ እሱም አይታወቅም። ሁለቱም አንድ ነው። ኤፒስቶል ኦፍ ኢግናቲየስ አይታወቅም። ምን መሰለህ? ፕራይመሪ ማስረጃ የለውም። ይሄ መጽሐፍም አይታወቅም፣ ያኛውም አይታወቅም። ሁለቱም አንድ ናቸው። ኦኬ። ስለዚህ የአንጾኪያው ቅዱስ አግናጢዮስ ተመለከተ ያልከው እየዋሸ ነበረ ማለት ነው። መጽሐፍ ላይ ወደሚቀጥለው ጥያቄ ሄዳለሁ። ውሸት ነው። እንደዛ ከሆነ መጽሐፍ ጥያቄ አይታወቅም። ወደሚቀጥለው ጥያቄ ሄዳለሁ። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ ስነ መለኮት ሊቅ ነበረ። በልጅነት እድሜው አንስቶ በዚያ በተወለደ ሀገር አልክ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ጸሐፊዎች ናቸው። ስለራሱ ምን መሰለህ ስለራሱ ልክ እንደ ወንጌል ጸሐፊ አይገጽም። ኖ ዲስክራይብ ይሄ ባዮግራፊ ነው የሰጠው። ሌተር አዲሽን ይሄ ሌተር አዲሽን አዲሽን እየጠየቁ አይደለም። ባዮግራፊ ሰጥተሃል። ቄርሎስ አሌክሳንድሪያ ነው የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የሥነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ ኦፍ አሌክሳንድሪያ ነው። ቄርሎስ ኦፍ አሌክሳንድሪያ ነው። አታውቀውም? እሺ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን ላይ የአማርኛ ጥረት አለብኝ። ቅድም የአማርኛ ጥረት አለብኝ ብለሃል። እውነትም አለብህ። ወደሚቀጥለው ጥያቄ እሄዳለሁ። የአማርኛ ጥረት አለብኝ ስላልክ መጽሐፍ የአማርኛ ነው። መጽሐፍ የአማርኛ ነው። የአማርኛ ጥረት እንዳለብህ። ኦኬ አር ዩ ሬዲ? ስለ ቁርአን አር ዩ ሬዲ ቱ አንሰር? ባለ ጥያቄ አለ። ኦኬ የሐፍሳ ኮዴክስ አሁን በእጃችን ላይ አለ። በእጃችን የሐፍስ ኮዴክስ አለ። ሪዲንጉ አለ። ቁርአን የመጣው በኦራል ትራዲሽን ነው። በኦራል እንጂ ራሱ ማኑስክሪፕቱ ምን ሆነ? ኤንሸንት ማኑስክሪፕት አለን። ኧረ አለን። ይኸው እዚህ ጋር የሐፍሳን ነው። እዚህ ጋር አለ። ምን መሰለህ? ኦሪጂናል ቁርአን የሚባለው ሐፍስ ሪዲንግ የሚባለው የሐፍሳ ማኑስክሪፕት ትመልሳለህ። ዶንት ወሪ። ሐፍሳ ማለት ለኡስማኒክ ስታንዳርዳይዝድ ቴክስት ቤዝ ቴክስት ነበረ። ባይ ዘ ወይ ኢዝ ዘ ቤዝ ቴክስት። ሄዶ ግራ ገባንና እንደው ጠይቀኝ ልመልስልህ። ቤዝ ቴክስት ተደረገ። ይሄ ቤዝ ቴክስት ለኡስማኒክ ፔሪየድ ነበረ ለሚባለው ይሄ የሐፍሳ ኮፒ የት አለ?
አለ። ምን ሆነ ኦኬ ሶ ሙሳፍ ሰሃባ እሺ ልመልስልህ ፈቃደኛ ነህ ዳዊቴ ልመልስ ፈቃደኛ እሺ አዳምጠኝ ሶ የሐፍስ ቴክስት ምንድነው የሆነው የሚል ነው የሐፍስ ቴክስት እኛ ኦሪጂናል ቁርአን የምንለው በኦራል ትራዲሽን የመጣውን እንጂ ማኑስክሪፕት ላይ ያለውን አይደለም we are not depend on the manuscript text በነገራችን ላይ በማኑስክሪፕት ላይ ዲፔንድ አንሆንም ኦሪጂናል ቁርአን አለ ወይ አዎ አለ በትራዲሽን መልኩ የመጣው ኦሪጂናል ቁርአን ነው አላሁ አክበር እሱ ነው መልሳችን ኦኬ ስለዚህ አያውቅም የት እንዳለ ማለት ነው ቤስ ቴክስት ቀድም እንዳልኳቸው ሜቶዶሎጂው ቢካዝ እስልምና ቶልድ ሚ ሰውን እንጂ አክቹዋል ቴክስቹዋል ክሪቲሲዝም አድርጎ ይሄንን ሊመልስ አይችልም አውቶግራፍ ሜዠርመንት ኦፍ አውተንቲሲቲ ይሄንን ማንጻፈው እየጠየቅኩ ነው is authorship a measurement of authenticity ሰው ከጻፈው ብቻ ነው የምትቀበለው ወገናችን የአንድ ቴክስት ተአማኒነት ከብዙ ነገር አኳያ ይታያል ኦኬ እኮ አንዱ ቴክስቹዋል ክሪቲሲዝም አንዱ ለመልስልህ ከነዛ መካከል አንደኛ ይኸውልህ ቴክስቹዋል ክሪቲሲዝም በሁለት ይካፈላል ኦኬ ሂስቶሪካል ክሪቲሲዝም እና ቢብሊካል ክሪቲሲዝም አለ ኦኬ ሶ ሰዓት መብላት ማንነቱ ላይ ነው አዎ ማሳያ ነው አጭሩ ምላሽ ምንድነው ሰድና ግድ ነው it's okay I feel bad for you but I know it's embarrassing ሚዛን ጸሐፊው መታወቁ የቴክስቹዋል ክሪቲሲዝም ሚዛን ነው ወይ ለሚለው ብቻ ሳይሆን ከሚዛን መካከል ሁለታችሁም እሺ ሰዓት አልቋል ቀጣይ 7 ደቂቃ መሰለኝ ማጠቃለያ መሰጡት ኦኬ 7 ደቂቃ አንዴ እሺ ኦኬ ችግር የለውም አንዴ እስካስተካክል ጠብቁ ማጠቃለያ ትሰጣለህ ወይስ ልስጥ ዳዊት በአንተ ምርጫ እንደፈለግከው ማለት ነው ከፈለክ አንተ መጀመሪያ ትሰጥና እኔ መጨረሻ ላይ ነው ችግር የለውም ሶ ማጠቃለያችንን እንሰጣለን ጋይስ ሶ እኔና ዲያቆን ዳዊት ሙሉነህ የተገናኘ ነው ቁርአን ወይስ መጽሐፍ ቅዱስ አንዴ ሳላ እሺ ችግር የለውም 7 ደቂቃ ያዝ እሺ ዲሊት እያደረኩ ነው ኤዲት ጀምር ወደ ኋላ መልሰው ኦኬ ሶ የተገናኘ ነው እኔና ዲያቆን ዳዊት ሙሉነህ ቁርአን የተበረዘው ወይስ መጽሐፍ ቅዱስ የተበረዘው ብለን ነበር ዲቤት የገባ ነው በሚያሳዝን ሁኔታ ግን ምንድነው ዲቤቱ ቁርአን ከዚህ ወጣ ይሄን አንድ ዳና ጥያቄ ቁርአን ላይ ሳይጠይቅ ቁርአን ተበርዟል ብሎ አንድ ሙጉት ሳያቀርብ ይሄው የሁለት ሰዓት ዲቤት አደረገ ሶ ዲቤቱ ምን ሆነ ሰማዕቱ ብራና ይሻላል ወይስ መጽሐፍ ቅዱስ ይሻላል እያለ ነው አጭሩ ምላሽ ሰማዕቱ ብራና ይሻላል ነው ለምንድነው ሰማዕቱ ብራና የሚሻለው ሰማዕቱ ብራና መቼ እንደተጻፈ ይታወቃል ሰማዕቱ ብራና ጸሐፊው ይታወቃል ሳላህ ዜን ይላል ይሄው ከፊት ለፊት አንተ ጋር የሚያወራው ማለት ነው ሳላህ ዜን ጸሐፊው ይታወቃል እርስ በርስ አይጋጭም ግጭት የለውም ኦኬ ኦሪጂናል ቴክስት አለ ኦሪጂናል ቴክስት ማኑስክሪፕቱ ነው ወደዚህ መጽሐፍ ስንመጣ ይሄ ማን እንደጻፈው አይታወቅም በየትኛውም ዘመን እንደነበር አይታወቅም ስለዚህ የዛሬው ውድድር የዛሬው ክርክር ሰማዕቱ ብራና የሳላ መጽሐፍ ይሻላል ወይስ ይሄ መጽሐፍ ይሻላል ለሚለው መጽሐፍ ይሄ ይሻላል ባይዘይ በዚህ አጋጣሚ ዳዊት ሙሉነህ መጽሐፉን በደንብ አንብብ የአማርኛ ጥራት አለብኝ ብለሃል ግን ምን ችግር የለውም ከእንደገና አንብብ እዚህ ውስጥ ያላችሁ 13300 ሰዎች ሁላችሁም ይሄን መጽሐፍ ግዙ እዚህ መጽሐፍ ላይ የመጽሐፍ ቅዱስ ጉድ ከመጀመሪያው እስከ መጨረሻው ወጥቷል መጽሐፍ ቅዱስ እንዴት ሲጨመርበት እንደነበረ መጽሐፍ ቅዱስ እንዴት ሲቀነስበት እንደነበረ በዚህ መጽሐፍ ጉዳቸውን አጋልጠናል ይሄ መጽሐፍ የመጽሐፍ ቅዱስ ያምላክ ይሄ መጽሐፍ ያምላክ ቃል ነው አይደል የሚሉት ይሄ መጽሐፍ ያምላክ ቃል እንዳልሆነ ይሄ መጽሐፍ ያምላክ ቃል እንዳልሆነ እዚህ መጽሐፍ ላይ አጋልጬ ጨርሻለሁ ስለዚህ የጌታ አምላካችን ቃል ሐፍስ ሪዋያ እጃችን ላይ የሚገኘው እዚህ ጋር ቅራቶች አሉ እኔ የሚያነሳ መስሎኛል እኔ ዳና ነገር የሚያነሳ መስሎኝ እነዚህን ይዤ መጣሁ ቁምቡል ምናምን የሚባሉ ሪዋያዎችን ላስረዳ መጣሁ አንዱንም አላነሳም ምንም የሚያውቀው ነገር የለም ስለ ሪዋያ ምንም የሚያውቀው ነገር የለም ተዘጋጅቼ መጥቼ ኢማም አስዩጢ በኪታቡል ኢቲቃን ላይ ብዙ ነገር መልሷል
እኔ የሚጠይቅ መስሎኛል ተዘጋጅቼ የመጣሁት። ምንም የጠየቀ ነገር የለም። ከዛ በኋላ ደግሞ ወገናችን ጥያቄ ይችላል ብዬ ያዘጋጇቸው በርካታ ጥያቄዎች ነበሩ። በጣም ብዙ ጥያቄዎችን አዘጋጀው። እንደው ምናልባት ይሄ ሰው መጠየቅ የሚችል ብዬ ኦኬ፣ ምናልባት ከጠየቀ ብዬ በጣም ብዙ ጥያቄዎችን ይዤ መጣሁ። አንዱንም አልጠየቀም። ሰው ቢያንስ ስለ ኢብኑ መስዑድ አታነሳ፣ ስለ እነዚህ ነገር አታነሳ። አንድ ዳህና ነገር ሳይጠይቅ ከመጀመሪያው እስከ መጨረሻው ዲቤታችን ተጠናቀቀ። እኛ ግን መጽሐፍ ቅዱስ ላይ የጠየቅነውስ አንዱን ጥያቄ ምላሽ አላገኘም። ባይዘወይ ወደ 25 ጥያቄ ጠየቅኩት። ሰው ለጨዋታው ድምቀት አንድ አይመልስም ማለት ከ25 ውስጥ አንድ አይመልስም ማለት እኮ ጀስት ለባህሉም ለወጉም ለምኑም አንድ እኮ ይመለሳል። 25 ተጠይቆ አንድ ያልመለሰ ሰው ነው ዲቤት ብሎ የመጣው። ለስሙ 15 ቀን ተዘጋጅቻለሁ ያለው። 15 ቀን መጽሐፍን ሳነብ ነበር አለ። መጽሐፍን ከምታነብ ለምን ቁርአን ሳታነብ? ለምን ጥያቄ ሳትጠይቅ? እዚህ ላይ ዳና ነገር አትጠይቅም ቁርአን ላይ ኦኬ? ወይ እኮ ሰው የምጠይቅህን ነገር ስጠኝ ይባላል። ስለ ቁርአን አንድ ነገር ልንገራችሁ ጋይስ። ቁርአን የምትመለከቱት መጽሐፍ ተራ መጽሐፍ አይደለም። ዲቫይን የሆነ የአምላክ ቃል ነው። መለኮት የሆነ አቻ ያሌለው ቃል ነው። በነገራችን ላይ ጌታ አምላካችን ሲናገር በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ወኢን አሐዱ ሚነል ሙሽሪኪን እስታጀረከ ፈአጅሩሁ ሐታ ይስማ ከላም አላህ፣ ከአጋሪዎቹ አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው አለ። የአላህ ቃል ነው ቁርአን። ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን፣ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። የአምላክ ቃል ነው። ተባረከ ለዚ ነዘለ ልፉርቃን አላ አብዲሂ ሊየኩነ ሊልዓለሚን ነዚራ። ምን አለ? ያ ፉርቃንም በባሪያው ላይ ለዓለማት አስፈራሪ የሆን ዘንድ ያወረደው አምላክ ክብርና ጥራት ተገባው አለ። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን፣ ቁርአን በእርግጥ ከዓለማት ጌታ የተወረደ ነው አለ። የዓለማት ጌታ የሆነው ይሄ ቃል ሊበረዝ ሊለወጥ ሊሻሻል አይችልም። ይሄ ነው በየዘመናቱ የሰው እጅ ሲገባበት የሰው እጅ ከላዩ ላይ ሲቀንሱ የሰማዕቱ ብራና ዋናው ሐሳብ ምንድን ነው ጋይስ? መጽሐፍ ቅዱስ አንዱ ይቆርጣል፣ መጽሐፍ ቅዱስ አንዱ ይቀበዋል። ኦኬ፣ ይሄንን ነው ያጋለጥ ነው። ቁርአን ብርሃን ነው። በነገራችን ላይ የትም የማይገኝ ምንድን ነው? ብርሃን ነው። በልብ ውስጥ በሽታ ያለበት ሰው ቢያነባው ምን የሚሆን መጽሐፍ ነው? ኦኬ፣ የሚፈወስ መጽሐፍ ነው። ለልብ በሽታ ሁሉ መድኃኒት ነው ቁርአን። ለዛ ነው በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ ያ አዩሃናስ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሺፋኡን ሊማ ፊ ሱዱር አለ። እናንተ ሰዎች ሆይ ከጌታችሁ ግሳጼ በደረቶች ውስጥም ላለው የመጠራጠር በሽታ መድኃኒት ለምእመናን ብርሃንና እዝነት በእርግጥ መጣላችሁ ይላል። ልባችሁ ውስጥ ላለው በሽታ ይሄ ምንድነው? ፈዋሽ ነው አለ። ልብ ውስጥ በሽታ ካለ በዚህ እመን፣ በሽታ ይራገፍልሃል። ጭንቀት ውስጥ ካለ በዚህ እመን፣ ጭንቀት ይራገፍልሃል። ምን አለ? በሱረቱል ጃቲያ ምዕራፍ 45 ቁጥር 20 ላይ ሃዛ በሳኢሩ ሊናስ አለ ወሁደን ወራህማ፣ ሃዛ በሳኢሩ ሊናስ ወሁደን ወራህማ ሊቀውሚን ዩቂኑን፣ ይህ ቁርአን ለሰዎች የልብ ብርሃን ነው ይላል። ልቦቻችሁ ለጨለመባቸው ሰዎች የልብ ብርሃን ነው መጽሐፉ፣ ልባችሁን ያበራላችኋል ይላል። ይሄ መጽሐፍ ሊበረዝ አይችልም። በነገራችን ላይ በዓለም ላይ ያለው ፕሮፌሰር ቢደመር የፈለገ ተንኮለኛ ቢሰበሰብ ይህን መጽሐፍ መበረዝ አይችልም። ቄስ አይደለም የፈለገ ሰው ቢመጣ ቁርአንን ሊበርዘው አይችልም። እሺ ይሄ ለምንድን ነው መሰላችሁ ጋይስ የማይበረዘው? ቁርአን የማይበረዘው ለምንድን ነው? የአላህ መልእክተኛ ፈኢነ ሐዘል ቁርአን ሰበቡን ጠርፉሁ ቢየዲላህ ወጠርፉሁ ቢአይዲኩም አለ። ቁርአን በእርግጥ ገመድ ነው አለ። ዲስ ሜታፎሪካል ኤክስፕሬሽን ባይ ዘ ወይ ቁርአን ገመድ ነው። አንዱ ጫፍ በእናንተ እጅ ነው ያለው፣ አንዱ ጫፍ ደግሞ አላህ ዘንድ ነው ያለው። ያዙት አጠሙ ማለት። በዚህ ቁርአን የሚያምን የሚጠም የለም። ይሄን ቁርአን የሚከተል የምር ይሄንን ቁርአን የልቡ መድኃኒት
የልቡ ብርሃን መገሰጫ ያደረገ ሰው ሊጠፋ አይችልም። የተበረዘ መጽሐፍ ቢከተል ግን ይሄን መጽሐፍ የሚከተል ሰው በሽተኛ ሲሆን ነው የምናውቀው። ይሄን መጽሐፍ ተከትሎ የሚድን ሰው የለም። ይሄን መጽሐፍ ተከትለ ጀሃነም ነው የምትወርዱት። ሁላችሁም 13,000 ሰዎች ልንገራችሁ፣ ይሄን መጽሐፍ ተከትላችሁ ሲኦል ነው የምትገቡት። በጀሃነም በተለያዩ በሮች ነው የምትገቡት እንጂ ይሄን መጽሐፍ አምኖ የሚድን የለም። ብቸኛው የአምላክ ቃል የሚያድናችሁ ይሄ ነውና ሳይረፍድባችሁ ወደዚህ ቅዱስ ወደ ሆነው ቃል እንድትመጡ ጥሪ ያቀርብላችኋለሁ። እሺ ቴንክ ዩ እሺ አሬዲ ስትሆን ንገረኝ ዲያቆን ላዘምርልህ። I'm ready. Okay. In conclusion የኔ ሜሴጅ ዳይሬክትሊ ለሳላ ነው። ሳላ ዋሽተሃል፣ አጭበርብረሃል። ህዝቡ ፊት ለፊት ሂድና ይቅርታ ጠይቅ። ወይ በልጅነት መንፈስ ነው ይህን መጽሐፍ የጻፍኩት ሳላጣራ ቼክ ሳላደርግ ነው የጻፍኩት፣ ወይም እሺ በድፍረት ማንም አያውቅብኝም ብዬ ነው የጻፍኩት እና ይቅርታ ብለህ ህዝቡን ይቅር በል፣ ንስሐ ግባ። ካላደረክ በየሳምንቱ የሳላ ውሸቶች ብዬ ርዕስ ይዤ ነው መገባው። አንድ ሰው ከመጽሐፍ ኦኬ ፕሌጀራይዝ ሊያደርግ ይችላል። ፉትኖት ፕሌጀራይዝ ይደረጋል። ይሄንን በሙሉ ሐሳብ ወስደ ኦኬ ከዚህ አርቲክል ነው ያገኘሁት ልትል ትችላለህ። ራስን አዋቂ ለማስመሰል ያንን ሁሉ መጽሐፎች ደርድረህ እሺ ያስቀመጥከው ራስን አዋቂ ለማስደረግ ለማስመሰል ሞክረ ነው። ዋሽተሃል፣ አጭበርብረሃል። ኦኬ ፕሌጀራይዝም አደረግ። ያንን ሁሉ ቁጥሮች ቆጥረህ አስቀመጥክ። 1 ፔጅ ሌተር እነዚህ ቁጥሮች በሙሉ ግን ታማኝነት የላቸውም የሚለውን ቆርጠሃል። መጽሐፍ በሙሉ በዚህ መንፈስ ነው የተጻፈው። ባይ ዘ ዌይ ፒክቸር የፈረንጆችን ስም ኢንቮክ ስታደርግ ካሜራ እያሳየትን ስክሮል ስታደርግ በዚህ መንፈስ በዚህ ውሸት እንደሆነ እያንዳንዱን ማስረጃዎች እያመጣን እናሳያለን ከዚህ በኋላ ማለት ነው። በውሸት እግዚአብሔር አይከብርም። ይቅርታ ጠይቅ፣ ህዝቡን ይቅርታ ጠይቅ። ይሄ ብቻ አይደለም። እንግዲህ ዛሬ ዲቤቱን ስንጀምር ምንድነው ያልኩት? ሪሜምበር ዛሬ መጽሐፍ ቅዱሱን ጀጅ የምናደርገው እኛ ክሌም በምናደርገው ነገር ነው። ኢየሱስ ክርስቶስ አምላክ እንደሆነ ክሌም እናደርጋለን። አንድም ጥቅስ ይህንን ኳስችን ማርክ የሚያደርግ ነገር ሊያሳይ አልቻለም። ቁርአን ደግሞ እንደተበረዘ አንድ ቃል ከተቀየረ ያው እንደተበረዘ ያቃል። አንደኛው ይህንን ማስረጃ ያመጣሁት ምን ነበረ? ሳና ፓለምሲስት ነበረ። መጨረሻ ላይ ጠብቆ አነሳው። ለምን በሪበተን ላይ እንዳላነሳው ማለት ነው። የተማሪዎች ጽሁፍ ነው አለ። የተማሪዎች ጽሁፍ እንዳልሆነ የምናውቀው ለምንድን ነው? ሳና ፓለምሲስት 2 እጅ ነው አለው። unfortunately for you I read the scholarship። 2 እጅ ማለት የመጀመሪያ ፕራይመሪ ሃንድ ይጽፋል፣ ሁለተኛ እጅ ኤዲቶሪያል ሃንድ መጥቶ ጽፏል፣ ኤዲት አድርጓል መጽሐፉን ማለት ነው። ሳላ እንደሚለው ተማሪዎች ቢሆኑ ኖሮ ሁለተኛው እጅ መጥቶ ኤዲት በሚያደርግበት ሰዓት እነዚህ ኦሚትድ የሆኑት አዲሽን የሆኑት ምናምን እነዚህ ሁለተኛ የሆኑትን ፊክስ ቢያደርገው ኖሮ ፊክስ አላደረገውም። according to Benham ምን ይላል? the lower writing of Sana clearly falls outside the standard text type ይላል። clearly ምንም ጥያቄ የለውም፣ የተለየ መጽሐፍ ነው። ይህንን እመን። by the way ቅድም ደጋግም የምላችሁ the only way ቁርአንን ዲፌንድ ማድረግ የሚችለው according to Islamic tradition ነው። ስኮላርሺፕን ሳይት ማድረግ አይችልም። እሱ ራሳው ፈረንጆቹን የሚጠቅሰውን ቃላቸውን በደንብ ሬፕሬዘንት ስላላደረገ ነው እንጂ ፈረንጆች ስለ መጽሐፍ ቅዱስ ምን ይላሉ ብንል ጌሪ ሃበርማስ ምን ይላል? two central facts are that Jesus died by Roman crucifixion and that disciples had experienced that they thought were actually appearances ይላል። ክርስቶስ እንደሞተና ከክርስቶስ ከሞተ በኋላ ሐዋርያት እንዳዩት ይህንን ፋክቹዋል ፋክት ነው፣ ማንም አይጠራጠረውም ማለት ባርት ኤርመን ሁልጊዜ የሚጠቅሰው ማለት ነው። ባርት ኤርመን እኮ እንደዚህ ይላል የሚለው actually ግን የሚለው ምንድነው? we can say with complete certainty that some of the disciples at some later time insisted that he soon appeared to them, convincing them that he had been raised from the dead። እውነት ሐዋርያት ክርስቶስን እንዳዩት መስክረዋል ያለ ጥርጥር። ይህንን ማመን አለብን ብሎ ባርት ኤርመን ተናግረዋል። የሚገርማቸው ክርስቲያኖች ብቻ አይደሉም፣ ኤቲስት ብቻ አይደሉም፣ ሙስሊሞች ራሱ መጽሐፍ ቅዱስ ካነበቡት በኋላ አረ ይሄንን ቁርአን ኤዲት እናደርገው እያሉ ነው። እነ መሐመድ አዩብ ምን ይላሉ? the Quran as we have already argued does not deny the death of Christ. They're glowing scholarship by the way in Islamic tradition። ቁርአን ይቺ ሱራ 4 ላይ ሰዓቱን አላየውም ሲሶ ሰዓቱን አይታየኝም። ሱራ 4 ላይ they did not kill him, they did not crucify him የሚለው ግድ ምናልባት ሞቷል ወደሚለው ነገር እየሄዱ ነው። ባይ ዘ ዌይ መጽሐፍ ቅዱስ ተበርዟል የሚለው ነገር አንድ ቻሌንጅ ሰጥቼው ነበረ። ቻሌንጁን ሊወስድ አልቻለም። ከ11ኛው ክፍለ ዘመን በፊት የትም ቦታ መጽሐፍ ቅዱስ አክቹዋሊ ቃላት ተበርዟል የሚል ነገር የለም፣ ሐሳቡ የለም።
ሀሳቡ የለም። ያንን አይተናል ማለት ነው። ኦኬ እንትን ምንድነው አብሮጌሽን ላይ ጆን በርተን ብዙ ጥናት ያደረገው ኮሌክሽን ኦፍ ቁርአን ካምብሪጅ ዩኒቨርሲቲ 1977 ያደረገው ክሊርሊ ኢንቨስቲጌት ካደረገ በኋላ this is a later invention of exegesis ይላል። they needed a way to explain የሆነ ህጎች የሚፈልጉትን ነገር ማውጣት መክተት ሲፈልጉ የሆነ ኤክስፕሌኔሽን ያስፈልጋል ተብሎ ከዛ በኋላ this mode had been purely the invention of exegesis ብሎ ጆን በርተን ጽፏል። this is the scholarship obviously ሳላ scholarship on እስልምና አይፈቀድም። በእስልምና just the tradition of Islamic እንትን ነው። the whole argument of ሳላ እስላሙ ትክክል የሆነው because I said so ነው። መጽሐፍ ቅዱስ ደግሞ የተሳሳተው ለምንድን ነው? because I said so ነው። መጽሐፍ ቅዱስን እኔ ግን የማደርገው ኢቨን ስኮለርሽፕን ቤርሊ ነው ተች ያደረኩት ሆነ ስኮለርሽፕ ሳይድ የራሳቸውን ትራዲሽን እያየን ስናየው እርስ ከራሱ ጋር የሚጋጭ ነው። ኦኬ የመጨረሻ I want to leave you on a personal note ክርክር ብቻ አይደለም። እኔ ኮሌጅ ተማሪ እያለሁ እኔ ቤተክርስቲያን ነው ያደግኩት። ከእግዚአብሔር ጋር ቤተክርስቲያን እያገለገልኩ ነው ያደግኩት። ኮሌጅ ሲሄድ ግን እውነቱን ለመናገር የዚህ የዓለም ሁኔታ አሸነፈኝ፣ ስጋዬን አሸነፈኝ። ወደ ኃጢአት እንግዲህ ወደ ዓለሙ ሲሄድ ኃጢአት መስራት ጀመርኩና ሼም ያዘኝ። እንዴት ብዬ ወደ እግዚአብሔር ልመለስ? እንዴት ብዬ ቤተክርስቲያን እመለሳለሁ ብዬ ከራሴ ጋር ሙግት ጀመርኩና ቤተክርስቲያን ሄጄ ፌስ ከማድረግ ብቻዬን በቃ ኃጢአቴን ዝም ብዬ ልቀጥል ብዬ ከእግዚአብሔር ለመደበቅ ሞከርኩ ማለት ነው እንደ ዮናስ። ከዛ ሮሜ ምዕራፍ 5 ቁጥር 8 አነበብኩ። ናሁ ርእዩ መጠን አፍቀረነ እግዚአብሔር፣ አሁን ኑና እግዚአብሔር ምን ያክል እንደወደደን ኑ ተመልከቱ የሚል ቃል። እንዘ ኃጥአን ነህነ ክርስቶስ ሞተ በእንቲአነ፣ እኛ ኃጢአቶች ሆነን ክርስቶስ ለኛ ብሎ ሞተልን። ይህ የፍቅር ቃል ነው። ክርስቶስን የምታውቁት ከሆነ ምን ያክል እንደሚወደን ትረዳላችሁ። ልባችሁን ከፍታችሁ መጽሐፍ ቅዱስ ከፍታችሁ ክርስቶስን እወቁት። ለክርክር ሳይሆን ለህይወት ለመቀየር። ይህንን ካደረጋችሁ ክርስቶስ የኔን ህይወት እንደቀየረው የእናንተንም ህይወት ይቀይራል። አምላክ የሚከብረው በውሸት አይደለም፣ በእውነት ነው። እውነትን የመሰከርን፣ እውነትን እየተናገርን፣ እውነት ላይ ተቆመን እውነትን ልመሰክር እንችላለን። በማጭበርበር በውሸት እግዚአብሔር አይከብርም። ወስብሐት ለእግዚአብሔር። ኦኬ ቴንኪ ሁለታችሁንም። ኦኬ ዲያቆን ዳዊትም ወንድማችን ሳለም ሁለታችሁን አመሰግናለሁ። በዚህ አጋጣሚ በድካምም በእንትን ትኩረት ባለመስጠት የደቂቃ መዛባት ያጠፋሁት ነገር ካለ ሁለታችሁንም ከታች ያለውንም ኦዲየንሱንም በሙሉ ይቅርታ ጠይቃለሁ። ለነበራችሁ መልካም ጊዜ በእኔ በኩል እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው። መልካም ጊዜ ይሁንልህ ዳዊት። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። ኦኬ እንግዲህ ጋይስ ሰማዕቱ ብራና ላይ እንግዲህ ክርክሩ በሁለቱ መጽሐፍ ነው። ነገር ግን ይሄ መጽሐፍ አሸንፈዋል ዛሬ። ቁርአን ምንድነው? መጽሐፍ ቅዱስ ከሰማዕቱ ብራና ነበር።